በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔርና የድንግል ቤተሰቦች እንደምን ሰነበታችሁ? የአብርሃም የይስሐቅ የያዕቆብ አምላክ ስሙ የተመሰገነ ይሁን። ድንግል እናታችን ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት ስሟ የተመሰገነ ይሁን አሜን። ባለፈው ትምህርታችን ስለ አብርሃም ሕይወት፣ ስለ እምነቱ ጥንካሬ፣ በእግዚአብሔር ፊት ስላሳለፈው የእምነት ጉዞና የሕይወት ምልልስ በሰፊው ባይሆንም በመጠኑ ከቃሉ እያነበብን ተምረናል። ዛሬም እንዲሁ ቀጣዩን ትምህርታችንን በዛው በጀመርነው የመማማር ጊዜያችን እንዲሁ የቀሩትን አባቶች ደግሞ ሕይወት በየደረጃው እያነሳን እንማራለን ማለት ነው። ብዙውን ጊዜ ቸሩ አምላካችንን ስናመሰግን የአብርሃም የይስሐቅ የያዕቆብ አምላክ ስሙ ይባረክ እንላለን። ይህ ለምን ሆነ ብንል ወገኖቼ የእምነትን ምንነት፣ በእግዚአብሔር ፊት መታመንን፣ እንዴትስ መመላለስ እንዲገባን ከነዚህ የልዑል ባሮች የበለጠ የሚያስተምረን የለም። እነዚህ አባቶቻችን በሕገ ልቦና የኖሩ ናቸው። የተጻፈው የሕግ ትእዛዛት በልዑል ባሪያ በሙሴ ከመገለጹ በፊት የነበሩ አባቶች አስደናቂውን በልዑል የመታመን ሕይወት የኖሩበት፣ ተባርከውበት፣ ተወደውበት፣ ጸንተውበት፣ ልዑልን አስደስተውበት የእምነታችን መሠረት ሆነው አሻራቸውን፣ ታሪካቸውንና ገዝፎ የሚታየውን የሕይወት ጽናታቸውን አሳርፈው አልፈዋል። ዛሬም በገነት በክብራቸው አሉ። ነገም ከፍርድ በኋላ እንዲሁ በመንግሥተ ሰማያት በምናገኛት በምንወርሳት ታላቋ የተዘጋጀች የዘላለም ሕይወትን የምንኖርባት ስፍራችን እነሱ አባቶቻችን እንደ ደመቀ ከዋክብት አብርተው የሚኖሩባት ትሆናለች ማለት ነው። በዛም እንደዚሁ ገዝፈው ከብረው እናያቸዋለን። ወገኖች የልዑልም የድንግልም ቤተሰቦች በሕገ ልቦና ወይም በልባቸው በሕሊናቸው ልዑል ባስቀመጠው ሕግ ክፉና በጎን በሚለየው የሕሊና መዋቀስና መካሰስ ሂደት እውነትን በመፈለግ እና ያንንም በማጽናት የሚጓዝ ሕሊናን ጨብጠው የኖሩ አባቶቻችንን ወደ ኋላ ሄደን ስንመለከት ከነ አብርሃም በፊትም እንዲሁ የበረቱ የእምነት አርበኞች ነበሩ። እንደ ምሳሌም ሄኖክን፣ ኖህን ብንመለከት አስደናቂ ሕይወታቸውን በልዑልም ፊት የተወደዱ ባሮች እንደነበሩ እናያለን።
እነሱንም ሳናነሳ ብናልፍ ስለነ አብርሃም ሕይወት የተናገርነው ሁሉ ሙሉ እውነት ሆኖ አይገለጽምና ነው። ሄኖክ አባታችን ሞትን ሳያዩ ከተወሰዱ ከጥቂት የልዑል ተወዳጆች መሃል ቀዳሚ ስፍራውን የሚይዘው እሱ ነው። ልብ በሉ፣ በምድር በሚመላለስበት ዘመን በእምነቱ እግዚአብሔርን ደስ ያሰኘ ሰው ነበርና ልዑል ለዚህም ባሪያው በመጪው ዓለም ሊሆን ከሱ ዘንድ የተቆረጠውን ሁሉ አንድም ሳይደብቅ ነገረው። ራሱ ሄኖክ እንደነገረን በመጽሐፈ ሄኖክ የምታገኙት እውነት ነው። ሄኖክ ተናገረ ይላል፣ እንዲህ አለ። ዓይነ ልቡናዬ ተገልጦ ሳለ እውነተኛ ሰው የምሆን ጽድቄ ከእግዚአብሔር ዘንድ የተገኘልኝ። ልብ ብላችሁ አስተውሉ ወገኖቼ። እውነተኛ ሰው የምሆን እውነተኛ ሰው የሆነ ሰው መልካም ሥራው፣ በጎነቱ፣ በእግዚአብሔር ፊት መወደዱ፣ ቅን ሥራው፣ በፊቱ ቅን ሆኖ መመላለሱ፣ በእርግጥም እግዚአብሔርን የሚወድ መሆኑ እውነተኛ ሰው በመሆኑ የሚገለጽ ነው። ጽድቄ ከእግዚአብሔር ዘንድ የተገኘልኝ ያለው ስለ ሥራው ሳይሆን እግዚአብሔርን በእውነት የሚፈልግ ሰው በመሆኑ፣ እግዚአብሔርን ፈርቶ የሚኖር በመሆኑ፣ ሕጎቹን ፈቃዱን ተረድቶ በዛ ለመመላለስ የቆረጠ ልቡና ያለው ሰው በመሆኑ ነው። በሙሉ ልቡ በሙሉ አንደበቱ ጽድቄ ከእግዚአብሔር ዘንድ የተገኘልኝ ያለው ለዚህ ነው። እኔ ተናገርኩ፣ በሰማይ ያሉ መላእክት ያሳዩኝ። ልብ በሉ፣ ከአንድም በላይ ብዙዎች ናቸው። ለዚህ ለእግዚአብሔር ባሪያ የመጀመሪያውን እውነት የእግዚአብሔርን እውነት ለመመስከር የበቃ ባሪያ ሄኖክ አባታችን በሰማይ ያሉ መላእክት ያሳዩኝ ጽኑ ራእይን ከነሳቸው ዘንድ የሰማሁትንም ሁሉ አየሁ። እኔ ያየሁትም ራእይ እንዳይቀር አወቅሁ አለ። ልብ በሉ ወገኖች፣ እዚህ ላይ ራእይ ስታዩ ተደጋግሞ ሲገለጽላችሁ ከእሱ ጋር ተያይዞ የሚመጡ ብዙ ክንዋኔዎችን በሕይወታችሁ ውስጥም ታያላችሁ። እግዚአብሔር የሚናገረውን በልባችሁ ለመትከልና ለማጽናት ሲፈልግ የምታዩትም ራእይ ጽኑ መሆኑን እንድትረዱ ለማሳወቅ ያንን ራእይ የሚገልጸውን ነገር ደጋግሞ ይነግራችኋል። ከእሱም ጋር ተያያዥ የሆኑ የተለያዩ ራእዮችን እያሳየ ወደ ተግባርም እየለወጠ ያመላክታችኋል። ያ ለእናንተ ምንን መረዳት ይሰጣል? እማይቀር መሆኑን። ይቀራል ያላችሁት ወይም ደግሞ አይሆንም ብላችሁ የምትገምቱት ሁሉ እንደሚሆን በተለያየ መንገድ ያስረዳችኋል፣ ያሳያችኋል። ለዚህ ነው ሄኖክ እኔ ያየሁት ራእይ እንዳይቀር አወቅሁ ያለው። በ42 ምዕራፍ የተካተተውን መጽሐፈ ሄኖክን በ80 መጽሐፋችን ውስጥ ታገኙታላችሁ። በእኛ መጽሐፍ ቅዱስ ውስጥ ብቻ በ80 መጽሐፍ ቅዱሳችን ብቻ ውስጥ ታገኙታላችሁ። ወገኖቼ፣ የእግዚአብሔርም የድንግልም ቤተሰቦች፣ በዚህ የመጀመሪያው የእግዚአብሔር መገለጥ ልዑል ለባሪያው ለሄኖክ የነገረውን የሚመጣውንም በዓለምም የሚደረገውን እንዲሁም በልዑል ፊት
ታላቁን ኃጢአት ስለሰሩ ስለ ስምያዝያዝና ስለ አዛዜል ጭምር እንዴት ብሎ እንደነገረው በዚህ በቃሉ ውስጥ እናያለን። ዛሬ ስለ ሄኖክ ስናነሳ ወገኖች እጅግ የሚበሳጩ የዘመኑ የክርስትና ካባ ያጠለቁ የዲያብሎስ ጉዳይ ፈጻሚዎችና አስፈጻሚዎች እነ ካቶሊክ እነ ፕሮቴስታንት እጅግ ይበሳጫሉ። የሚገርመው በአሁኑ ሰዓት ኢትዮጵያ የዓለም ብርሃን መልእክታትና መግለጫ ደብዳቤና ትምህርቶች በመላው ዓለም ባሉ የእግዚአብሔር ቤተሰቦች መደመጣቸው እጅግ ቁጣና ድንጋጤ ፈጥሯል። በእነማን ዘንድ? በሉሲፈር ተጠሪዎች ዘንድ። አብዛኛው የዓለም ሕዝብ ደግሞ የእሱ ገንዘብ ስለሆኑ። ለምሳሌ ይህንን ትምህርት ሳዘጋጅ የካቶሊኩ መሪ ያለው አባባል ስለገረመኝ ላንሳው። በዛሬው ዓለማችንን የረበሸ ያወከ ነገር ቢኖር አለ መላእክት ከሰዎች ጋር ተዋወቁ ወይም ሩካቤ ሥጋ ፈጸሙ የሚለው ተረት ነው ብሎ በድረ ገጹ ገልጿል። እንግዲህ ወገኖቼ ራሱ ይህ ፖፕ ፍራንሲስ የተባለ ሶዶምን ያነገሰ የባረከ ካቶሊክ ነው። ለሱ ይህ ትክክል ነው። የሶዶምም ዘመን ሰው ኃጢአት ሊቀጣ አይገባውም ባይ ነው። የእግዚአብሔርን ፍርድ የሚንቅ የሉሲፈር ደቀ መዝሙርም ነው። የእግዚአብሔርን ቃልም የሚያቃልል ነው። ዛሬም ሄኖክ አባታችን በተገለጸለት ምስጢር በ42 ገጽ ተካቶ ለእኛ የደረሰን መጽሐፍን በእውነተኞቹ የልዑል ልጆች የተዋህዶ ወገኖች ተጠብቆ ዘመንን ሰንጥቆ ለእኛ መድረሱ በብርቱ አበሳጭቷቸዋል። የሚከተሉትን የቅጥፈትና የፍልስፍና እምነት ራቁቱን አስቀርቶባቸዋል። ራሳቸው የአዛዜልና የሺምያዝ ዘሮች የሴትን ልጆች ላይ በመድረሳቸው ኔፍሊም የሚባሉ ድቅሎች ተፈጥረዋል። አዛዜልና ሺምያዝ ከነወገኖቻቸው በእግዚአብሔር ፍርዳቸው ወጥቶ የማይሻር ሆኖ ጸንቶባቸዋል። የእነሱ ዘሮች ዛሬ ዓለምን የሚያምሱት የነጮቹ ናቸው። ልብ በሉ። የእነሱ ዘሮች ዛሬ ዓለምን የሚያምሱት ነጮች ናቸው። ይህም ፖፕ ያንን ማንነቱን ለመሸፈን መጣሩ ነው። ወገኖቼ ዛሬ በታላቅ ቁጣ የመጀመሪያው እርምጃ ኮረና የሚባለው የጨረሰው እነዚህን የካቶሊክ ዋነኞቹን በቫቲካን የመሸጉትን ነው። እነዚህ ደግሞ ዋነኞቹ የሶዶም አለቆችና አራማጆች በመሆናቸው ገና ሙሉ ጠረጋው ይጠብቃቸዋል ማለት ነው። እንግዲህ ስምያዝያዝና አዛዜል በእግዚአብሔር ፊት ታላቁን ኃጢአት የሰሩ ደማዊ ሥጋዊ ያልሆኑ ናቸው። እንዲሁም እነሱ ሕያዋን ሳሉ ስለ ኃጢአታቸው ስለ በደላቸው ከደማዊ ሥጋዊ ሰው ጋር ከቃየል ሴቶች ልጆች ጋር ሴስነው በፈጠሩት ታላቅ ኃጢአት ከልዑል ዘንድ የማማለድን ነገር የፈጸመው ሄኖክ ነበር። ሄኖክ እነሱ የፈጸሙትን በደል ከሰማ በኋላ ሕሊናው አላረፈም፣ ወደ እግዚአብሔር ማልዷል። ልዑል ደግሞ ይወደው የነበረውን ሄኖክን ማንም በማይቀርበው መንበሩ ደጅ ድረስ እንዲቀርብ በፍቅር ቃል ጠርቶት ልመናውን ግን ስለና አዛዜል ስለ ስምያዝ አፈጣጠርና ባህሪ ገልጾለት ሊደረግ የማይገባ ኃጢአትን ከሚሞቱ ሰዎች ጋር ከደማዊ ሥጋዊ ሰዎች ጋር በመፈጸማቸው ፍርዳቸው እንደማይሻር
ገልጾለት ስለ ሄኖክም ቅንነት ግን መስክሮለታል። አያችሁ ወገኖች፣ እነዚህ ሕያዋን የተባሉት ስመያዝያዝና አዛዚል ለሰው ልጅ እጅግ የከፋ ነገሩን ሁሉ ያስተማሩ ናቸው። ከመሴሰንና ከመድረሳቸውም ያለፈ እንደገና ብዙ ክፋትን ያስተማሩ ናቸው። እግዚአብሔር የከለከለውንና ያገደውን ሁሉ ምስጢራት፣ ኮከብ ቆጠራን፣ ጥንቆላን፣ መተብተብን፣ ሁሉንም ነገር እነዚህን ሁሉ ለሰው ልጅ ለደማዊ ስጋዊ ያስተማሩ እነሱ ናቸው። እግዚአብሔርን የደፈሩ በብርቱም የተገዳደሩ በመሆናቸው ፍርዳቸው እንደማይሻር ለእግዚአብሔር ባሪያ ለሄኖክ ከነ ድርጊታቸው ከነ ጥፋታቸው እግዚአብሔር ገልጾለት ፍርዳቸውም እንደማይሻር አረጋግጦለት ስለሱ ቅንነት ግን ስለ የዋህነቱ እግዚአብሔር አመስግኖት መስክሮለትም አልፏል። ወገኖች፣ ይህን ታላቅ የእግዚአብሔር ሰው መናቅ የጻፈውን መጽሐፈ ሄኖክን ከመናፍቃንና ከካቶሊክ መጽሐፍ ቅዱስ እንዳይካተት እነሱ ከሚጠቀሙበት መጽሐፍ ቅዱስ ውስጥ እንዳይገኝ አድርገዋል። ለዚህ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 መጽሐፍ ስትጠቀም እነሱ ደግሞ 66 ብቻ መጽሐፍ ያቀፈውን መጽሐፍ ቅዱስ የሚጠቀሙት። የዘመናችን ፕሮቴስታንቶች፣ ካቶሊኮች በእግዚአብሔር ቃል ላይ መቀነስን፣ መደለዝን፣ ማጥፋትን የሰሩ ወንጀለኞች ናቸው። በእግዚአብሔር መንፈስ ቅዱስ ላይ ያላገጡ ከባድ አጥፊዎች ናቸው። ፍርዳቸውም አሁንም ተከትሏቸው የመጣና የማይሻርም ነው። ወገኖቼ፣ በመጽሐፈ ሄኖክ ያልተገለጸ ምስጢር የለም። ስለ ጠላታችን አወዳደቅ፣ ስለ ሠራው ከባድ ጥፋት፣ ስለ ጸናበትም ፍርድ፣ ስለ ቅዱሳን መላእክት ሥልጣን፣ ተግባር፣ ስምሪት፣ ስለ ቅዱሳን ሕይወት፣ ስለ መጪው ዘመን ጥፋት የሚሆነው ሁሉ ምስጢር ተገልጦለት ያየ የጻፈና የኖረ አባታችን ሄኖክ የታላላቅ ምስጢራትና መገለጥ ባለቤት ነው። ይህን ተቀብላ በልዑል ቃል በ80 መጽሐፍ ቅዱሳችን ያካተተች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ወይም የኛ ቤተክርስቲያን ብቻ ናት። በዓለምም እሷ ብቻ ናት። እነዚህ መናፍቃን የኛ ነው ትክክል በሚሉት 66 መጽሐፍ ቅዱስ ውስጥ ስለ ሄኖክ በተገለጸበት ቃል በዘፍጥረት ምዕራፍ 5 ከቁጥር 18 እስከ 24 በተጠቀሰው ቃል በተጠቀሰው የእግዚአብሔር ቃል ሄኖክ ሞትን ሳያይ መወሰዱን የሚገልጽ ቃል ሊፍቁት ስላልቻሉ ተቀምጧል። በራሳቸው በ66 መጽሐፍ ውስጥ ማለት ነው። ታዲያ ይህ ታላቅ የእግዚአብሔር ሰው የጻፈው ለልጁም ለማቱሳላ ያወረሰው ቃሉ መጽሐፈ ሄኖክን መጣል ምን ማለት ነው? እነዚህ የምንፍቅና እምነት ተከታዮች ስለምን ይህን ቃል አወጡት? ስለምንስ መጽሐፈ ሄኖክን ጠሉት? የሚለውን በአእምሮአችን ልናነሳ ግድ ይላል። በዚያ ውስጥ እነዚህ ነጥቦች ስላሉ ነው ወገኖች። አንደኛ፣ የጠላት ዲያብሎስ አወዳደቅ፣ ሥራው፣ የተሰጠው ፍርድ በግልጽ የተቀመጠበት ስለሆነ መላእክት የተጉ የከበሩት ስመያዝንና አዛዚልን ለማማለድ እኮ በዘመኑ ጥረው ነበር። በዚሁ በመጽሐፈ ሄኖክ ውስጥ ተገልጿል። ሩፋኤልና ሚካኤል ናቸው። እግዚአብሔር በምክንያት የሰሩት ወንጀል ከባድ በመሆኑ እንደማይማሩ ስለገለጠላቸው
እንዲሁም አባታችን ሄኖክ በልዑል ፊት እስከ መንበሩ ጠርዝ ድረስ እንዲጠጋ ተፈቅዶለት በእግዚአብሔር ምን ያህል እንደተወደደ ስለሚገልጽና የብዙ ምስጢራት ባለቤት መሆኑን ይህም በኋለኛው ዘመን አያችሁ፣ በኋለኛው ዘመን ለእኛ መገለጹ ለዲያብሎስ መሰናክል ስለሚሆንበት ይህንን የሚያስፈጽሙ ልጆቹ የዚህ ዕውቀት እንዳይኖራቸው በማሰቡ መናፍቃንን ከብዙ የእግዚአብሔር ቃል ጋር እንዲጋጩና ብዙ ምስጢራት የተገለጸባቸውን የብሉይ ከዚያም በፊት የቀደሙትን የእግዚአብሔር ቃል እንዳይታወቁ ስለፈለገ ያደረገው የረቀቀ ክፋቱ ነበር። ይህን ክፉ ሥራውን ያበላሸችበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ በመሆኗም ነው። ዛሬ ወንጌሉን ብቻ አንጠልጥለው እሱንም እያዛቡ በራሳቸው ትርጉም እየቀነሱ እየጨመሩ ያሉት። ሕግ በጌታችን በመድኃኒታችን ኢየሱስ ክርስቶስ ጸና እንጂ ተፍቆ አልተጣለም። በእነሱ እሳቤ ግን ሕግ ፍጹም እንደተጣለ ትእዛዛቱም እንደተሻሩ አድርገው በማስተማር የወንጌሉ መሠረት የሆነውን ቃል መሠረት አልባ አድርገው ይቆጥራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግን ልፈጽም እንጂ ልሽር አልመጣሁም እንዳለው ሕግ ከእግዚአብሔር የወጣ በጣቱ የተጻፈ ቃሉ እኮ ነው። በራሱ ሕግ ጻድቅ ነው። የሰው ልጅ ግን ሊፈጽመው አልቻለም። ሁሉም ኃጢአት ሠርተዋል፣ የእግዚአብሔር ክብርም ጎሏቸዋል እንዳለው በወንጌሉ። ይህንን ትምህርት ሕገ ልቡና፣ ብሉይ ወይም የኦሪት ሕግ፣ ወንጌል ያላቸውን ውህደትና አንድነት በተዋህዶ እምነታችን ውስጥ እንዴት እንደተመሠረትንባቸው ወደፊት በስፋት እንማራለን። ወገኖቼ፣ ትምህርታችን ሁሉም የእግዚአብሔር ቤተሰቦች በቃሉ በምላት ተረድተው ተመስርተው ለሚመጡ ሕጸጽ፣ ግድፈትና ጥሰት ወይም ሽረት የተጉ የእግዚአብሔር ቃል ፈቃድ፣ ትእዛዝ የተዋህዶ ዘብ ሆነው እንዲገኙ ማድረግ አንዱ የኛ የባሮቹ ግዴታ ነው። ስለዚህ ትምህርታችን አይቋረጥም። በትምህርት መታነጽ፣ ትጥቅን መሳሪያን መጨበጥ ከነ ጥይቱ ይዞ ጠላትን ለመግጠም ለመዋጋት የሚያስችል አቅም ላይ መድረስ ማለት ነው። ስለዚህ ትምህርታችን ሁልጊዜ እርስ በርሳችን እንድንማማር፣ እንድንታነጽ ዘወትር በእግዚአብሔር ቃልና መልካም ፈቃዱ ሕሊናችንም ልቡናችንም ሁሉም አስተሳሰባችን እንዲታነጽ እግዚአብሔርን እንድንመስል በሱ ፈቃድ ሕይወታችን መመላለስን እንድትለምድ ዋናው አጋዥ ኃይላችን ደግሞ የእግዚአብሔርን ቃል በደንብ መረዳት ማስተዋል መሆኑን ሁላችሁም እንዳትረሱ አጥብቄ ነግራችኋለሁ። የእግዚአብሔር ቤተሰቦች፣ ቤተ ክርስቲያን በብዙ የረቀቁ ጠላቶች የተመታችሁ ለምንድን ነው የሚለውን በሚገባ ልንረዳ ይገባናል። ዛሬም ጥቃቱ ለምን ከፋ? ለምን ሁሉም አይነት እምነቶች ገዢዎች አንድ ሆነው አጠቁን? ይህን ሁሉ በሚገባ ልንረዳ ግድ ነው።
በዓለም ላይ ያሉ እምነቶች የዲያብሎስ ተሿሚ ገዢዎች ትንሽ ትልቅ ሳይል ዘረኛው፣ አባይ ጠንቋዩ፣ ከሃዲው፣ ካድሬው፣ ለሆዱ ያደረው ሁሉም በተዋህዶ እምነታችን ላይ ለምን ዘመቱ? ግልጽ ነው። ይህ እውነትን ለሚረዳ የተሸፈነ አይደለም። ተዋህዶ ኦርቶዶክስ እምነት እውነት ናት። እውነት ደግሞ መድኃኔ ዓለም ራሱ ነው። እውነትን ያጸናው ደግሞ እሱ ራሱ ነው። ዲያብሎስ ደግሞ የእውነት ጠላት፣ የውሸት አባት ነው። ስለዚህ ወገኖቼ እውነትን የሚጠሉ ሁሉ፣ ከእውነት ጋር የተጋጩ ሁሉ፣ እውነትን ጠልተው ፈተው ከውሸት ጋር የተጋቡ ሁሉ እኛን የተዋህዶ ኦርቶዶክስ እምነት የምንከተልን በዛም ጸንተን የምንመላለስን ሁሉ ይጠላሉ፣ ሊያጠፉንም ይተጋሉ። ስለዚህ ይህንን ሁሌ ልንረዳ ይገባናል። የልማድ ምልልስ የምናደርግ ከሆነ ግን በቀላሉ በጠላት እንጠቃለን። ትጥቅ የለንም፣ መከላከያ የለንም፣ በቃሉ አልታጠቅንም፣ አልታነጽንም። ዝም ብለን የምንመላለስ ከሆነ የመጣ ወጀብ፣ የመጣ ማዕበል ይዞን ይሄዳል። ወደ ክፉ አደጋ ውስጥም እንወድቃለን። ስለዚህ ትምህርቱን ተከታተሉት። በራሳችሁም እግዚአብሔርን እየጠየቃችሁ ከእግዚአብሔር መንፈስ ቅዱስ መመራትን እያገኛችሁ እየተረዳችሁ በዛ በተረዳችሁት እውነት ላይ ደግሞ ጸንታችሁ መቆም ያስፈልጋችኋል። አባታችን ኖህ ከሄኖክ ቀጥሎ ደግሞ እግዚአብሔርን ያስደሰተ የእምነት አርበኛ ነበር። በተለይም በሱ ዘመን ብቻውን የቀረና ብቻውንም ሕይወቱን አጥብቆ ይዞ በጠላቶች ፊት ሁሉ በጥንካሬ የተመላለሰ የእምነት ጀግና ነበር። አባታችን ነው ከእግዚአብሔር ጋር የሰመረና የቀና ግንኙነት ነበረው። በዛ ዘመን ብዙዎች በጠፉበት ሰዓት፣ ብዙዎች እግዚአብሔርን በካዱበት ሰዓትና በስጋቸው ደስታ ፈንጠዝያና እጅግ ብዙ የጥፋት ኃይል ሆነው በሚንቀሳቀሱበት ጊዜ አባታችን ኖህ ራሱን ከእግዚአብሔር ጋር በማጣበቅ በእግዚአብሔር ፈቃድ ላይ ተመስርቶ ኑሮውን ይኖር ነበር። የእግዚአብሔርንም ትእዛዝ፣ ምክር ይሰማ ነበር። ብዙዎች ሕዝቦች ስተው ጠፍተው በነበረ በዛ ሰዓት ላይ ኖህ ከእግዚአብሔር በሚሰጠው ምክር እየተዘጋጀ ሁሌም ሕዝቡን ለመውቀስ ይተጋ ነበር። ግን የሚሰማው አልነበረም። ማንም አያዳምጠውም ነበር። ለረጅም ጊዜ ግን እሱ ሕዝቦቹን ለመውቀስ አልታከተም። ብዙ ዓመቶች ወገኖቼ፣ ነገር ግን ምንም የሚሰማ የለም። በስተመጨረሻ ግን እግዚአብሔር በዘመኑ የነበሩ ብዙዎች መንገዳቸውን ያበላሹ፣ አካሄዳቸውን በሙሉ ያጠፉ ስለነበሩ እጅግ አዝኖባቸው ነበር። ወገኖቼ በየትኛውም ዘመን አካሄዳችሁን ከእግዚአብሔር ጋር ካደረጋችሁ በዚያ ብቻ ነው ፈጣሪያችሁን መድኃኔ ዓለምን ማስደሰት የምትችሉት። አካሄዴ ምን መሆን አለበት ለሚለው የራሳችሁ የህሊና ጥያቄ መልስ እንድታገኙ ነው እኛም በአቅማችን ልክ ስለተጉ አባቶች የሕይወት ምልልስ እውነትን እንድትጨብጡ የምንጥረው። ወገኖቼ ዛሬ ያለንበት ዘመን አባቶቻችን ከነበሩበት ዘመን ብዙ የተለያየ ቢሆንም በዋና የጥፋት አካሄድ ግን ይመሳሰላል።
ይህ ደግሞ በዚያ ዘመን የተገለጠበት መንገድና በዛሬው ጊዜ እየተከናወነ ያለበት ሁኔታና ዘመን ይዘቱ አንድ ያው ኃጢአትን መስራት፣ ልዑልን መካድ፣ ጣዖትን ማንገስ፣ ዲያብሎስን ማምለክ፣ ጨካኝነት፣ ሶዶምነት፣ ዘረኝነት፣ ነፍሰ ገዳይነት፣ ገንዘብ ወዳድነት ወዘተ ያኔ የነበረ ዛሬም በከፋ መልኩ ያለ ነው። ያኔም የነበሩ የእግዚአብሔር ጠላቶች የእግዚአብሔርን ሰዎች የሚያሳድዱ፣ የሚገድሉ፣ መከራቸውን የሚያከብዱ ነበሩ። ምድርንም በኃጢአት ባህር ያጠለሙ ነበሩ። ልዑል በኖህ ዘመን ያለውን ሁኔታ ሲገልጸው እንዲህ ነው በቃሉ ላይ ያለው። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔርም ምድርን አየ፣ እነሆም ተበላሸች፣ ሥጋን የለበሰውን ሁሉ በምድር ላይ መንገዱን አበላሽቶ ነበርና ይላል። እንግዲህ ወገኖቼ እግዚአብሔር ይህንን የከፋና በደለኛ ሕዝብ ሊያጠፋ ሲወስን ምስጢሩን እንደነገርኳችሁ ከሚወዳቸው ትእዛዙን ተቀብለው ፈቃዱን አጽንተው በሚመላለሱ ቅን ወገኖቹ ፊት አይደብቅም። ስለዚህ ለኖህ ይህችን ምድር እንደሚጎበኝና በውሃ እንደሚያጠፋት ሲገልጽለት እሱም ደግሞ መርከብን እንዲሠራ ቤተሰቡንና እሱ የፈቀደለትን ከእንስሶችም ሰብስቦ እዛ እንዲከት በአስቀድሞ መርከብ እንዲያዘጋጅ ትእዛዝ ሰጠው። ረጅም ዘመን በዚህ ዝግጅት ያደረገው ኖህ መርከቡን ሰርቶ እስከ ጨረሰበት ሰዓት ድረስ ያለ መታከት ያንን የጠፋ ሕዝብ፣ ምድርን በኃጢአት ያበላሸ ሕዝብ ወደ ንስሐ እንዲመለስ ወደ እግዚአብሔር ጉያ እንዲሰበሰብ አለበለዚያ በእሳት በውሃ እንደሚጠፋ ገልጾ ደጋግሞ ይናገር ነበር። አልሰሙትም፣ ፈጽሞ አይሰሙትም ነበር። ያፌዙ ነበር፣ ይስቁ ነበር። በደረቅ ምድር ላይ እሱ የሚሠራው መርከብ እያዩ በአእምሮ ያለ ሰው አይደለም፣ አእምሮውን ስቷል ብለው ሁልጊዜ በፊቱ ሲመላለሱ በሱ መሳቅ እንደ ልማድ እንደ መደሰቻ አድርገው ያዩት ነበር። ወገኖቼ ዛሬም ይሄው እኮ ነው የሚደረገው። የዞራችሁ ንስሐ ግባ፣ ተው፣ ምድር ልትጠፋ ነው። ብዙ ሰው በእግዚአብሔር ፊት ጥፋት እየሰራ ነው። አንተ ግን ከዚህ ውጣ፣ ተሳስተሃል፣ ንስሐ ግባ፣ ወደ ፈጣሪ ጉያ ተሰብሰብ ስትሉት የምን ፈጣሪ ነው ደግሞ? ምን ተገኘ? እኛ ጊዜ የለንም ያንተን ዲስኩር የምናዳምጥበት እያለ ንቋችሁ ጥሏችሁ ነው እንጂ የሚሄደው ማን ይሰማችኋል? በአሁኑ ሰዓት ወገኖቼ ሩጫው ሁሉ ለስጋው ትርፍ ለማግኘት፣ ለመስረቅ፣ ለመንጠቅ፣ ለመዝረፍ፣ ገንዘብ ለመሰብሰብ፣ ይቺ ነገ በስብሳ ለምትጠፋ ስጋው ደስታን ለማጎናጸፍ፣ ቤት ለመገንባት፣ መኪና ለመንዳት፣ ብር ለማከማቸት፣ ከዛም በኋላ ደግሞ አሁንም ባለመጠርቃት ያንኑ ለማሰባሰብ፣ ከዛም ለማመንዘር፣ ለመዋሸት፣ ለመደነስ፣ ለመጨፈር፣ ለመዝለል ጠጣ። የዚህ ዘመን ትውልድ የመጨረሻ ግቡ ይሄ ነው። ስለዚህ በዚህ እምነቱና በዚህ ግቡ ላይ እናንተ መታችሁ ተሳስተሃል፣ ንስሐ ግባ፣ ምንዝርና አያዋጣህም፣ ውሸት አያዋጣህም፣ ሌብነት አያዋጣህም፣ እግዚአብሔርንና ፈቃዱን ተረድተህ ንስሐ ገብተህ ከጥፋት ተመለስ፣ የታመንክበት ገንዘብ፣ ሀብት፣ ንብረት ሁሉ ጠፊ ናቸው፣ በዲያብሎስ መንገድ እየሄድክ ነው፣ ጥበብ አያዋጣህም፣ ተው ተመለስ ብትሉት አይሰማም፣ አይለማም። እንዳውም በእናንተ እጅግ ይስቃል። ይህንን በዚህ ዘመን በማሰባችሁም ይደነቃል። እዚህ ደርሰናል ወገኖች። ትላንት ተረት ይመስለን የነበረው በኖህ ዘመን የነበረው ጥፋት
በሶዶም ዘመን የነበረው ጥፋት ተረት ነበር የሚመስለን ብዙዎቻችን። አሁን በዓይናችሁ እያያችሁት አይደለም? በብዙ እጥፍ በልጦ እነሆ በፊታችሁ እየተተረጎመ ሰው ሁሉ ሲሄድበት፣ ሰው ሁሉ ሲመላለስበት እያያችሁ አይደለም? እንግዲህ የእግዚአብሔር ቃል የሚነግረን ትላንት የነበረው ምን እንደነበረ፣ ያመጣውም ውጤት ምን እንደሆነ፣ ፍርድም ምን እንዳስከተለ ሰምተናል። ቃሉ ይነግረናል። ዛሬም ደግሞ እንዲሁ ያለ ፍርድ፣ ያለ ቅጣት፣ ያለ እግዚአብሔር እርምጃ መተላለፍ የማይቻል መሆኑን ልንረዳ ይገባናል። ትላንትም የነበረው ዳኛ እግዚአብሔር ነው። ዛሬም ያለው ዳኛ እግዚአብሔር ነው። ወደፊትም የሚኖረው ዳኛ እግዚአብሔር ነው። ምድርንም ሰማይንም ያጸና እግዚአብሔር ነው። የሚያኖረንም እግዚአብሔር ነው። በፍርዱም ደግሞ እንዲሁ የሚያካትተን እግዚአብሔር ነው። የሚምረንም እሱ ነው። የሚቀጣንም እሱ ነው። የፈጠረንም እሱ ነው። የሚወስደንም እሱ ነው። መልካም ስንሆን የሚሸልመን፣ መልካም ስናደርግ የሚወደን፣ በትእዛዙ ስንሄድ የሚደሰት፣ ፈቃዱን ስንፈጽም ደስ የሚለው፣ እውነትን ስናጸና ስንታመንበት በበረከት ሁሉ የሚጎበኘን የታመነ አምላክ እግዚአብሔር ነው። በዛ ዘመን በኖህ ዘመን አለ ኖህ ምን አለ? ብዙ ሺህ የሚቆጠር ሕዝብ በሚመላለስበት ሁሉም በጠፉበት ሰዓት ኖህ ብቻውን እኮ ነው መርከብ ይሰራል። ሕዝቡን ተዉ ተመለሱ ይላል። ልክ ነው። በገበያ መሃል ብቻውን ቆሞ የሚጮህ ሰው በአሁኑ ሰዓት ሄዳችሁ ብታዩ አይ ታሞ ነው፣ ምን አለ ቤተሰብ የለውም፣ ለምን አማኑኤል ወስደው እዛ ቢያስገቡት ጥሩ ነበር፣ እንደው ምን ይሻላል፣ ወገን የለውም እንዴ ሰው እያላችሁ ነው። ከንፈራችሁን እየመጠጣችሁ ደግ ከሆናችሁ፣ ክፉም ከሆናችሁ አይ ምን አይምሮ ተነካ የተበላሸ ነው ምናምን ብላችሁ ንቃችሁ ትታችሁ ነው የምትሄዱት። ይሄው ዛሬ እንዲህ የምትሉት ነገር በኖህ ዘመን በራሱ በኖህ ላይ የተከናወነ ነው። በስተመጨረሻ ግን የኖህ እውነት አሸነፈ። ያ ክፉ ሕዝብ፣ እግዚአብሔርን የናቀ ሕዝብ፣ ምድርን ያበላሸ ሕዝብ በውሃ ተከደነ። ወገኖቼ አባቶቻችን ምን ያህል የእምነት ጽናት እንደነበራቸው ስንመለከት እያንዳንዳቸው ሁሉም የየራሳቸው ብቃት ነበራቸው። የእምነት ብቃት በአብርሃም እንደተደመምን ሁሉ፣ በሄኖክ እንደተደመምን ሁሉ በኖህም ደግሞ ልብ በሉ፣ ኖህ ደግሞ የኖረበት ዘመን ሁሉም ሰው በጠፋበት ሰዓት ነው የኖረው። ብቻውን ያንን ሁሉ ዓመታት ብቻውን በእግዚአብሔር ሕግ ጸንቶ መቆም እናደርገዋለን። እኛ ጎረቤት፣ ዘመድ አዝማድ በሌለበት ብቻውን እሱና ቤተሰቡ ብቻ በቃ። እያችሁ በተለያየ ዘመን አባቶችን ስናነሳ የየግላቸው የሆነ የእምነት ብቃት ነበራቸው፣ ለኛ ምሳሌ የሚሆን በዘመኑ ሁሉ ወገኖቼ ታምናችሁ መቆም አለባችሁ። ዛሬ እኛ በኢትዮጵያ ዓለም ብርሃን መልእክት ዙሪያ በኢትዮጵያ ዓለም ብርሃን መልእክቶቹንም ምክሮቹንም ትምህርቶቹንም የምንከታተል በዚያም ዙሪያ የታቀፍን ወንድሞች፣ እህቶች፣ አባቶች፣ እናቶች እንዲሁም ልጆች ሁሉ እስቲ ዙሪያችሁን ልብ ብላችሁ ተመልከቱ። ማን ነው የሚሰማችሁ? ስንት ሰው ያዳምጣችኋል? እንደ ጎርፍ ውሃ ሞልቶ ከሚፈሰው ሕዝብ ስንት ሰው በዚህ እውነት ላይ ይጓዛል? ስንት ሰውስ በጸና እምነት ላይ ቆሟል? ምን ያህሉ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጸንቶ
አስተምሮዋን ተረድቶ ቃሉን ተረድቶ አካሄዱን ከእግዚአብሔር ጋር አድርጎ ስንቱ ሰው ነው የሚመላለሰው ወገኖቼ? የልማድ ተመላላሹን ነጠላ ለብሶ ቤተ ክርስቲያን የሚመላለሰውን አላልኳችሁ። በእውነትና በመንፈስ እምነቱን አጽንቶ ሕይወት ያለው ምልልስ የሚያደርግ በውስጡ የእግዚአብሔር ፍቅር የሚነድድ ለሌላ ሁሉ ብርሃን ሆኖ የሚታይ ስንት ሰው ነው ያለው? ስንቱ ነው የሚያዳምጣችሁ? ይህን ቃል ብታነሱ ኢትዮጵያ እኮ የእግዚአብሔር የክብሩ መገለጫና መመስገኛ ምድር ናት። በኃጢአት አታበላሹ፣ ተዉ። ኢትዮጵያ የድንግል ርስት ናት። ኢትዮጵያ እኮ ወደፊት የዓለሙ ገዢ ናት። ኢትዮጵያ እኮ ወደፊት በእግዚአብሔር ቃልና በእግዚአብሔር ፈቃድ ዓለምን ሁሉ የመገበች የምታበራ የዓለም ብርሃን ናት እያላችሁ ስትመሰክሩ ስንት ሰው ነው የሚሰማችሁ ወገኖች? እየሞተ እየጠፋ እየተሰቃየ በኃጢአት ባህር ጠልሞ ሕይወቱ ሁሉ ተበላሽቶ እየሄደ እናንተ የምትሉትን እውነት ተስፋና ከእግዚአብሔር የተገለጸውን የማዳን ምስጢር ሁሉ ስትነግሩ አይሰማችሁም። ያውም እኮ በእምነት የሚመስላችሁ ሰው እኮ ነው። እኔ ምሁር ነኝ፣ እኔ አዋቂ ነኝ፣ እኔ ሊቅ ነኝ፣ እኔ ሁሉን አውቃለሁ የሚለው ራሱ በእምነታችን ውስጥ ያሉት ሁሉ ታላላቅ አባቶች የምንላቸው ዛሬ ትልልቁን ስፍራ የእረኝነት ስፍራ ይዘዋል የምንላቸው ሁሉ እኛ ታናናሾቹ ይሄ ነው ብለን ስንነግራቸው አይሰሙንም። እንዳውም ይንቁናል። እነዚህ ትላንት ተፈጥረው ምንድነው የሚያወሩት ብለው በፍጹም ሊያዳምጡንም ሊሰሙንም አይፈቅዱም። ምክንያቱም ራሳቸው ሁሉንም የጨበጡ መስሎ ስለሚታያቸው፣ በዛም ውስጥ ሆነው ደግሞ ብዙ ስህተት ውስጥ ወድቀው ሳለ በሚታይ ክፉ ስራቸው ሊጸጸቱ አይወዱም። ወገኖቼ ከየትም ይምጣ ከየት ላጠፋነው ጥፋት ወቀሳ ሲመጣ ምክር ሲመጣ እኛም እያወቅነው ያም የምንሰራው ጥፋት ግልጽ ሆኖ ሲታይ ከመጸጸት ይልቅ ወቃሹን መካሪውን መቆጣት፣ መገሰጽ፣ ማባረር፣ መናቅ ይገባናል? አይገባንም። ከምክሩ ተጠቅመን እኛም ራሳችንን ደግሞ ከጠፋንበት መልሰን ወደ እግዚአብሔር ቀርበን በንስሐ ራሳችንን ማደስ ማስተካከል ስንችል ለምን እንታበያለን? ይህ ነው ትልቁ ችግር። ኖህንም የገጠመው ይሄ ነበር። አባታችን ኖህ ሁሉም አደረገ፣ ደከመ፣ ለፋ፣ አቃተው። መጨረሻ ቢያው ጊዜው ሞላ፣ የእግዚአብሔርም ትዕግስት አለቀ። ምድርም በጥፋት ውሃ ተጎበኘች። አዎ እንደተገለጸው ኖህና ቤተሰቡ ለዘሪ ተርፍ ዘንድ የተገባው ፍጥረት ሁሉ በዛች ታላቅ መርከብ ውስጥ ተሰባሰበ። ለዘር ቀረ። ዛሬም ወገኖች ይሄው ከፊታችሁ ይሄ ሊሆን ዝግጁ ነው። እግዚአብሔር ሁሉን አዘጋጅቶ ነው ምክርን እየለገሰ ያለው። እጁን ሊያነሳ ነው። ፍርዱ ሊመጣ ነው። ቅጣቱም ሊፈስ ነው። በኢትዮጵያ ዓለም ብርሃን መርከብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእውነተኛይቱ እምነት በእምነትና በመንፈስ ጸንታችሁ የቆማችሁ በእግዚአብሔር ተስፋና ቃል የታመናችሁ በኢትዮጵያ ዓለም ብርሃን መርከብ የተሳፈራችሁ በላዩም ላይ ተንጠለጠላችሁ መሆናችሁ ዘግይታችሁም ንስሐ የገባችሁ ሁላችሁም መልካም አደረጋችሁ። እንግዲህ ከፊታችን ነውና ሁሉን እናየዋለን። ከአባታችን ኖህ
ምን እንማራለን ለሚለው ወደፊት ምን እንደሆን ትርጉሙን ሲከናወን እናየዋለን። እንግዲህ ከርዕሴ ወደ ኋላ ሄጄ ከአባታችን ከአብርሃም ሕይወት ከተማርነው ወደ ኋላ የሄድኩት ሁለቱንም አባቶቻችንን ሄኖክንም ኖህንም ሳናነሳ ብናልፍ ለእምነታችን መሰረትነት ጽናት ምን ያህል አስተዋጽኦ እንዳደረጉ ትተነው ካለፍን ለመሰረቱ ጽናት አይበጅም በሚል ነው ይህንን ትምህርት ወደ ኋላ መለስ ብዬ ለመዳሰስ የሞከርኩት። እንግዲህ የሁለቱንም ታሪክ በጠቅለል ባለ መልኩ ይህንን አዳምጣችኋል። ኦሪት ዘፍጥረት ውስጥ ገብታችሁ ማንበብና መረዳት ትችላላችሁ። እንደዚሁም ደግሞ ስለ ሄኖክ ሙሉን የራሱን መጽሐፈ ሄኖክን በ80 አሐዱ መጽሐፋችን ውስጥ ስላለ አንብቡት። በሚገባ በእርጋታ ሆናችሁ ተረዱት። ብዙ ምስጢራትን ከዛም ልታገኙ ትችላላችሁ። የምስጢር ባለቤት እግዚአብሔር ሁሉን ይግለጽላችሁ። አሁን ቀጣዩ ትምህርታችን እንግዲህ የይስሐቅን ሕይወት መመልከት ይሆናል። ወገኖቼ ወደ ይስሐቅ ሕይወት ከመግባታችን በፊት ይስሐቅ ገና ልጅ ሳለ እግዚአብሔር ለአብርሃም መስዋዕት አድርገህ ለኔ አቅርበው ሲለው አብርሃምም በእግዚአብሔር ፊት እጅግ የተደነቀበትን የእምነት ጽናት ያሳየበትን ድርጊቱን አንድ ልጁን ይስሐቅን ወስዶ ሊሰዋ ሲዘጋጅ እግዚአብሔር ግን በምትኩ በግን አዘጋጅቶ እሱን እንዲሰዋ ንጹሑን በግ ሰጥቶት እሱም አብርሃምም በልጁ ስፍራ በጉን መስዋዕት አድርጎ እግዚአብሔር የፈቀደውን አድርጎ ወደ ቤቱ ከነልጁ ተመልሷል። በድል ተመልሷል። ወገኖቼ ይህ ስንሰማው ስንረዳው እዚህ ላይ ምን ያሳየናል ነው? አዎ ብዙዎች እንደምትመልሱት የአብርሃም ሕይወትን ጥንካሬ የእምነት ጥንካሬ ምን ይተመስል እንደነበር እግዚአብሔር ያረጋገጠበት ነው እንደምትሉኝ አምናለሁ። አዎን ነው። ነገር ግን ሌላ ምስጢር እግዚአብሔር በሰዓቱ ለቀሪው ለኛ ለኋለኞች ትውልዶች አመላክቶበት አሳልፏል። ያ ደግሞ ምስጢር ምንድነው ብላችሁ ልትጠይቁ ትችላላችሁ። ወገኖቼ እግዚአብሔር አባታችን አዳም ባጠፋው ጥፋት ፍርዱን ሲያስተላልፍ እንደገና ደግሞ አባታችን አዳም ተጸጽቶ ስለ ጥፋቱ እጅግ አልቅሶና አዝኖ በእግዚአብሔር ፊት በወደቀ ጊዜ እግዚአብሔር ይወደው የነበረውን አዳም እንዴት እንደሚያድነው ምስጢርን ገልጾለት ቃሉንም ሰጥቶት ቃል ኪዳኑንም አስጨብጦት ነው ያሳለፈው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ እታደግሃለሁ ብሎ አጽናንቶ እግዚአብሔር ያጠፋውን ጥፋት ግን ያለ ፍርድ እንደማይቀር ሞት እንዳስከተለበት እግዚአብሔር በፍርዱ ቅን ፈራጅ ስለሆነ ፍርዱን እንዳጸናበት ገልጾለት መዳኑን ግን በራሱ በእግዚአብሔር የጽድቅ ሥራ በራሱ በእግዚአብሔር እንደሚሆን አረጋግጦለት ተለያይተው ነበር። እግዚአብሔር ግን በየዘመኑ ለነበሩ የተጉ አባቶቻችን ቃል ኪዳኑን እንደሚፈጽም ምልክት ይሰጥ ነበር። አንዱ ከሰጠው ምልክት ውስጥ ደግሞ በአብርሃም እና በሱ መካከል በተከናወነ የመስዋዕት ስነ ስርዓት ላይ ልጅህን ሰዋልኝ ሲለው
በምትኩ ደግሞ እግዚአብሔር ልጁ ለዚህ እንደማይሆንና ንጹሕ በግ አምጥቶ ያንን እንዲሰዋ ሲያደርግ ምንን እያመለከተን እንደነበረ በግልጽ ያሳየበት ሁኔታ ነው። በኋለኛው ዘመን እንደ ቃሉ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ባለው መሠረት እግዚአብሔር የሰውን ልጅ እንደሚታደግ ምልክት ሰጥቷል። አብርሃም ሰውን ሰውቶ ልጁን ሰውቶ ቢሆን ኖሮ እርግጥ እግዚአብሔር ይስሐቅን መልሶ ሊያስነሳለት ይቻለዋል። ልክ ነው። ግን እግዚአብሔር ያንን አይደለም። ማንኛውም ሥጋ የለበሰ ፍጥረት ሁሉ ማንኛውም ሰው ሁሉ ንጹሕ መሥዋዕት ሆኖ በእግዚአብሔር ፊት ሊቀርብ አይቻልም። ምክንያቱም ሥጋ የለበሰ ሁሉ በኃጢአት የጎደፈ ንጹሕ ሆኖ በእግዚአብሔር ፊት ሊቀርብ የማይችል ነበርና ነው። ከላይ በቃሉ እንደተናገርነው ሰው በኃጢአት ያደፈ ነው፣ ክብርም የእግዚአብሔርም ክብር የጎደለው ነው ተብሎ እንደተነገረው። ስለዚህ እግዚአብሔር ምን አደረገ? ንጹሕ በግ አመጣና ይህን ሰዋ አለው። መሥዋዕትንም ሰዋ። አያችሁ፣ እንደ ንጹሕ በግ ሆኖ በኋለኛው ዘመን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም እንደሚሰዋ ንጹሕ መሥዋዕት ሆኖ በእግዚአብሔር ፊት እንደሚቀርብ ስለ ኃጢአታችን በደል፣ ስለ ጥፋታችን፣ ስለ ክፋታችን ከአባታችን ጀምሮ ስለ ደረሰው ክፉ ሥራችንና በደላችን ሁሉ እሱ ራሱ መሥዋዕት እንደሚሆን ለኃጢአታችን በደል ዋጋ ከፋይ እንደሚሆን ያመላከተበት ታላቁ ምስጢር ነበር። ያ ንጹሕ በግ ማለት ንጹሕ ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ነው። በኋለኛው ዘመንም ይኸው ንጹሕ በግ ሆኖ በሸላቾቹ ፊት በአራጆቹ ፊት ዝም እንደሚለው ዝም ብሎ ተሰቀለ፣ ተቀጠቀጠ፣ ተገረፈ፣ ታረደ፣ ተጣለ፣ ሞትን ድል አድርጎ ተነሳ። እግዚአብሔር ይህንን እውነት ለአብርሃም በመሥዋዕቱ ሥርዓት ላይ አመላክቶት ጥላውን አሳይቶ አሳለፈ። ይህ ምስጢር በወቅቱ ለሚያስተውሉት አስተውለዋል። በኋለኛው ዘመን ለኛም ደግሞ ለሕዝቦቹ እግዚአብሔር በየዘመኑ ቃል ኪዳኑን እንደሚያጸና ምልክት ይሰጥ እንደነበረ ይናገርም እንደነበረ ለአባታችን አዳም የገባውን ቃል ፈጻሚ እንደሚሆን ከቃሉ ዝንፍ እንደማይል ይናገር እንደነበረ በዚህ ድርጊቱ አስተምሮን አመላክቶን አልፏል። ስለዚህ በዚህ የይስሐቅ መሥዋዕትነት በምትኩም የበግ መሥዋዕትነት ሂደት ውስጥ 2 ነገሮችን ተምረናል። በአንደኛው የአብርሃምን የእምነት ጽናት አይተናል። እግዚአብሔር በአብርሃም ጽናት ተደስቶበታል። እንደገናም እግዚአብሔር ታላቅም ምስጢር የቃል ኪዳኑን ምስጢር ያረጋገጠበትን ምልክት አሳይቶናል። እሱም ንጹሕ በግ አምጥቶ አብርሃም መሥዋዕት እንዲያደርግ አደረገ። እሱም ነገ እንዲሁ እንደዛው እንደ ንጹሕ በግ መሥዋዕት ሆኖ የሰው ልጅ ሁሉ ከጥፋቱ ከጠፋበት መንገድ እንደሚያድነው ምልክትን ሰጠ። በተግባር ምልክትን አሳየ። እንግዲህ ወገኖቼ የተቀረውን እናንተ በሚገባ ትረዱታላችሁ ብዬ እረዳለሁ። እንግዲህ ወደ መደበኛው የይስሐቅ ሕይወት እንግባና ይስሐቅ ምን ይመስል እንደነበር በኑሮ ሁሉ ልናይ እንሞክራለን። ይስሐቅ ከተወለደ በኋላ ጎላ ብሎ ታሪኩ የሚነሳው
ኤልዓዛር ለሱ ሚስት ያመጣ ዘንድ አብርሃም በላከው መሰረት ሁሉ ነገር ተፈጽሞ ምልክቱም ተከናውኖ ከዛ በኋላ ርብቃም እንደ ቃሉ ኤልዓዛርን ተከትላ ወደ አብርሃም ደጅ ወደ ታጨችለት ወደ ይስሐቅ በመጣች ጊዜ ነው እንግዲህ የይስሐቅ ታሪክ የእምነቱም እንቅስቃሴ ለኛ ጎላ ብሎ በእግዚአብሔር ቃል የሚታየው። ርብቃም ተነሳች ይላል የእግዚአብሔር ቃል። ደንገጥሮቿም በግመሎቿ ላይ ተቀምጠው ያንን ሰው ተከተሉት። ያንን ሰው ተከተሉት የሚለው ማንን ነው? ኤልዓዛርን፣ የአብርሃም ሎሌ ማለት ነው። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም በኤርለሃይሮኢ በሚሏት ምንጭ መንገድ መጣ፣ ከቤት ወጥቶ ማለት ነው። በአዜብ ምድር ተቀምጦ ነበርና ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊገናኘን በሜዳ የሚመጣ ይህ ሰው ማን ነው አለችው። ኤልዓዛርን ጠየቀችው ማለት ነው። ሎሌውም ኤልዓዛር እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ይላል የእግዚአብሔር ቃል። ወገኖች እዚህ ላይ ትልቁ ትምህርት ጋብቻ እንዴት እንደተመሰረተ ያስተምራችኋል። አብርሃም ሚስትን ከዘመዶቼ ከወገኖቼ ሂደህ አምጣ አለ። ኤልዓዛርን አዘዘ። ማጫ የሚሆነውን ብዙ ጌጥም ወርቅም ልብስም ሁሉ አስጨብጦ በግመል አስጭኖ ይዞ ሄደ። መንገዱን እግዚአብሔር እንዲያቃናለት የእግዚአብሔር ፈቃድ እንደሚሆን በመታመን በእግዚአብሔር በመታመን ኤልዓዛርንም ላከ። ኤልዓዛርም አምላኬ ሆይ የአብርሃም አምላክ ምልክቶቹ እነዚህ ከሆኑ እርግጥም ከኔ ጋር ሆነህ ከፊቴ ሆነህ ለአብርሃም ለልጁ ለይስሐቅ ሚስትን እንዳዘጋጀህ እረዳለሁ ብሎ ለዛ ምልክቶች ተናገረ። እነዛ ምልክቶች ሁሉ ተከናወኑ። ቀደም ባለው ትምህርታችን ይህንን ሰምታችኋል። ያም በተባለው መሰረት ርብቃም ተገኘች። ርብቃም እንደ ቃሉ ተቀበለች። የእግዚአብሔር ፈቃድ ስላለበት ቤተሰቡም ተቀበለ፣ እሷም ተቀበለች። በእምነት የማታውቀውን ይስሐቅን በመልክ ምን እንደሚመስል የማታውቀውን ይስሐቅን እግዚአብሔር የመረጠላትን ሰው ልትቀበል ወስና ከኤልዓዛር ጋር ወደ አብርሃም ቤት አቀናች፣ ደረሰች። ከሩቅ ይጠብቃቸው የነበረውን ይስሐቅን ባየች ጊዜ ይስሐቅ ባሏ መሆኑን ኤልዓዛር ሲነግራት ቶሎ ብላ ፊቷን ነው የተከናነበችው። ወገኖቼ ዛሬ እንዴት ነው ጋብቻ የሚከናወነው? እንዲህ ይከናወናል? አይ የለም። እንደዚህ አስቀድመው ይተዋወቃሉ፣ ሁሉን ይጨርሳሉ። ከዛ በኋላ ተጠናንተን ተማምረን ነው ጋብቻችንን የመሰረት ነው ብሎ ለቤተሰቦቻቸው ማስታወቂያ ይነግራሉ። ከማስታወቂያቸው በኋላ የዘመኑም ቤተሰብ ልጆቹን ማዘዝ አይችልምና የፈቀዱትን መፈጸም ግዴታው ነውና እሺ ብሎ ይቀበላል። ይጋባሉ፣ ኑሮ ይጀምራሉ። ከዛ በኋላ የምታዩት ሁኔታ ይከሰታል። ቀደም ባለው ጊዜ ግን ኑሮ በእግዚአብሔር ፈቃድ ነው።
አያችሁ ባሏን እንዴት እንዳከበረች ርብቃ መሸፈኛ ወስዳ ፊቷን ተከናንባ ይህ ከማየው ማን ነው ብላ ጌታዬ ነው ይስሐቅ ነው ብሎ ኤልዓዛር ሲነግራት እርሱ ጌታዬ ነው ሲላት እርሷም አክብራ ራሷን ሸፍና ነው ወደ ይስሐቅ የመጣችው። ይስሐቅም እግዚአብሔር የሰጠውን ቀይ ናት ጥቁር ናት እንዲህ ናት እንዲያ ናት ሳይል በእግዚአብሔር ምርጫ ተደስቶ ከአባቱ የእግዚአብሔርን ፈቃድ ጠይቆ ማግኘት ምን እንደሆነ የተማረው ይስሐቅ ርብቃን ተቀበለ። ወደ ሳራ ድንኳን አገባት። ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ይላል። በዛ ሰዓት ላይ ትዳሩን ሲመሰርት ሳራ በሕይወት የለችም አልፋ ነበርና ነው። እና ወገኖቼ በዛ ዘመን ፍቅሩ የትዳር ሕይወቱ ከዜሮ ይነሳል። ከምንም ይነሳና ፍቅራቸው እየተገነባ የሚሄደው በሂደት ነው። እየጨመረም የሚሄደው በሂደት ነው። እየተዋደዱም የሚሄዱት በሂደት ነው። እንደዚህ ዘመን ፍቅራቸው ከሰማይ ከላይ ከፍታ ከሙቀቱ ከላይ ተነስቶ ኑሮ ሲጀምሩ እየቀዘቀዘ ቁልቁል እንደሚወርደው አይደለም። የዛ ተቃራኒ ነው። አላወቃትም። ካወቃት በኋላ ፍቅር ጀመረ። ከፍቅራቸው በኋላ እየጸኑ በእግዚአብሔር እየታነጹ እየተዋደዱ በዘር እየተባረኩ በኑሮ እየተባረኩ እየጸኑ ሄዱና መልካምን ሕይወት ይኖራሉ። አባቶቻችን የኖሩት በዚህ አካሄድ ነው። ሽምግልና ሲላክ፣ ስጦታ ሲላክ፣ ቤተሰብ ለልጆቹ ሚስትን ሲመርጥ አብርሃም ለልጁ ለይስሐቅ ሚስትን አልመረጠም? መረጠ። ላከ እኮ ኤልዓዛርን፣ ሂድና ከወገኖቼ ከወንድሞቼ ቤተሰብ ውስጥ ከዛ ነው ሚስት የምታመጣው ለኔ ለልጄ ለይስሐቅ ብሎ እኮ ነው ትእዛዝ የሰጠው። አያችሁ አባቶቻችን እኮ ይህን ተከትለው ነው ኑሮ ሲመሰርቱ የኖሩት እስከ ቅርብ ጊዜ ድረስ። እርግጥ ምልክቱ አለ ሽምግልና መላክ የሚሉት በልማድ የመጣ አይደለም፣ በእግዚአብሔር ሕግ የመጣ አካሄድ ነው። በልማድ መስሏችሁ የምትናገሩ ሰዎች ካላችሁ ተሳስታችኋል። ይሄ በእግዚአብሔር የመጣ የጋብቻ መሰራረት አካሄድ ነው። ከዛስ መልካም ኑሮ አልኖሩ ኖሩ። አብርሃም በዛ ሰዓት እንደገና ምዕራፍ 25 ላይ ምን ይለናል? አብርሃም ደግሞ ሳራን ከሞተችበት በኋላ ሌላ ሚስት አገባኩ። ኬጡራ የምትባል ሚስት አግብቷል። እሷም ዘምራን፣ ዮቅሳን፣ ሜዳን፣ ሚዲያምን፣ ይሰቦቅን፣ ሰውሄን ወለደችለት ይላል። ዮቅሳንም ላባን ዮዳን ወለደና እንደገና አብርሃም እኮ ብዙ ልጆች አፍርቷል እኮ። አብርሃም የኖረበት የዕድሜው ዓመታት እነዚህ ናቸው ይለናል። 175 ዓመት ነው የኖረው አብርሃም። ነፍሱን ከዛ በኋላ ነው የሰጠው። አብርሃም በመልካም ሽምግልና ሞተ ይላል። ሸመገለም፣ ብዙ ዘመንም ጠገበ፣ ወደ ወገኖቹም ተከማቸ ይላል። ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊ በሳር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በገዛው በሆነው ዋሻ ውስጥ ቀበሩት ይላል። እንግዲህ ወገኖቼ ይስሐቅ ኑሮውን ጀምሮ መኖር ከጀመረ በኋላ የአብርሃም ልጅ የይስሐቅም ትውልድም ይህ ነው ይለናል የእግዚአብሔር ቃል።
አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው፣ ልብ በሉ፣ ይስሐቅም ሚስት ያገባው 40 ዓመት ሲሆነው ርብቃን አገባ ይላል። እርሷም በሁለት ወንዞች መካከል ያለው የሶርያው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ ይላል። መካን ነበረችና። አያችሁ፣ ልጅ ወዲያውኑ አላገኘችም ነበርና መካን ነበረችና እግዚአብሔር ልጅና ፍሬ እንዲሰጠው ይስሐቅ ለመነ፣ እግዚአብሔርም ተለመነው ይላል። አያችሁ፣ እግዚአብሔር ይለመናል። እሱ ራሱ ፈቅዶ ያጸናው ትዳር ነበርና ተለመነው። ርብቃም ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ማለትም እንግዳ ነገር ሆኖባት ደንግጣ ነው፣ መንታ ስለነበሩ ማለት ነው። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ 2 ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። አያችሁ ሚስጥር። እንግዲህ ከዚህ ምን ትማራላችሁ እህቶቼ? ትዳርም ብትይዙ ባትይዙም እግዚአብሔርን የመጠየቅ መብት እንዳላችሁ እዩት። ከእግዚአብሔር ትጠይቅ ዘንድ ሄደች ይላል። ርብቃ ጠየቀች። ስለ ጸነሰችውም ጠየቀች። ዕጣ ክፍላቸው ምን እንደሚሆን፣ በማኅፀኗ የተፈጠሩት መንታ እንደሆኑ፣ ታላላቅ ሕዝብ እንደሚሆኑ፣ ታናሹ ግን ገዢ እንደሚሆን፣ ለታላቁም ለታናሹ እንደሚገዛ አስቀድሞ እግዚአብሔር ለራሱ ለይስሐቅ ያልነገረው ሚስጥር ለማን ነገረ? ለርብቃ ነገራት። እግዚአብሔር ነገራት። ልጆችሽ እንዲህ ነው የሚሆኑት አላት። ትወልድ ዘንድ ዘመኗ በተፈጸመ ጊዜም እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያ በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። እርሷ ልጆችን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበር ይላል። አያችሁ፣ ያገባት በ40 ልጅ የመጣው ከ20 ዓመት በኋላ። ብዙዎች የማይታገሱበት ዕድሜ ነው። 20 ዓመት ትታገሳላችሁ፣ መሃን ሆኖ አይሆንም። ይህ ነው እንግዲህ ወገኖቼ፣ በእምነት እንጽና ስንል መፈተን አለ። የሚፈትነን ደግሞ እግዚአብሔር በተለያዩ መንገድ ነው። የእምነታችንን የጽናት ልክ ለማወቅ ከጸናን ግን የሚመጣው በረከት ወገኖቼ ታላቅ ነው። ሚስጥር ያዘለ ነው። በረከት የያዘ ነው። ብዙ ነገሮችን አቅፎ ይዞ የሚመጣ ነው። በእምነት ታግሶ መቆም፣ በእምነት ታግሶ መጠበቅ ብዙ ትርፍ ያመጣል። ግን ትዕግስቱን ደግሞ ለማለፍ ብዙ ፈተና ያመጣል። በእምነት በምንጸና ጊዜ ብዙ ፈተናዎች አብረውን ይኖራሉ። እነዛን ደግሞ ታግሰን ይዘን መጓዝ ይገባናል እና በአብርሃም ልጅ በይስሐቅ ሕይወት ብዙ ጎልተው ከሚታዩት ውስጥ ዋና ዋናዎቹን ስንመለከት ጋብቻው የተመሰረተው በእግዚአብሔር ፈቃድ መሆኑን፣ በአባቱ ምርጫ መሆኑን፣ ኑሮም የተባረከ መሆኑን፣ መልካም መሆኑን ሁሉ ያሳየ ነበር። እንግዲህ በዚች ወቅት ይስሐቅ ቤቱን ኑሮን በሚመራበት ወቅት ልጆቹም አደጉ፣ ብላቴኖቹም አደጉ ይለናል የእግዚአብሔር ቃል። ኤሳውም ሄደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ። አያችሁ፣ ጭምት ሰው ነበረ። ጭምትነት በጣም ይጠቅማል።
በድንኳንም ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ አባት ኤሳውን ይወድ ነበር፣ ካደነው ይበላ ነበርና። ርብቃ ግን ያዕቆብን ትወድ ነበረች። ያዕቆብም ወጥ ሠራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜአለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኵርናህን ሽጥልኝ አለው። ያዕቆብ ብልህ ነበር፣ ጭምትም ነው፣ ብልህም ነው። የወደፊቱን አስቀድሞ የተመለከተ አስተዋይ ነበር ማለት ነው። ብኵርናህን ሽጥልኝ፣ የብኵርናን ጥቅም መረዳት ቀላል አይደለም። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኵርና ለእኔ ምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኵርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኵርናውን አቃለላት። እግዚአብሔር የሰጣችሁን ብኵርና፣ እግዚአብሔር የሰጣችሁን ሹመት፣ እግዚአብሔር ያጸናላችሁን መልካሙን ነገር ሁሉ አትናቁ፣ አክብራችሁ ያዙ፣ አታቃሉ። ኤሳው በተፈጥሮ የተሰጠውን ብኵርና ለሆድ ለረሃብ ሸጠው። አያችሁ፣ በዚህ ዘመን ብዙዎች ለሆድ ለገንዘብ ለንብረት ሲሉ ስብዕናቸውን መልካምነታቸውን ሸጠው በተዋረደ ስፍራ ወድቀው እናያለን። ለሕዝብም ጠንቅና እንቅፋት ሆነው ጎጂ ሆነው ብዙ ነገር ሲሰሩ ሲፈጽሙ እናያለን። ነውርን ሁሉ ለሆዳቸው ሲሉ፣ ክፋትንም ሁሉ ለገንዘብ ሲሉ፣ መጥፎ ሥራንም ሁሉ ስብዕናቸው ተፈጥሯቸው የማይፈቅደውንም ነገር ሁሉ ሲፈጽሙ እናያለን። ለሆድ፣ ለእንጀራ፣ ለምስር። አያችሁ፣ እንዲህ ከማድረግ እግዚአብሔር ይጠብቃችሁ። አሁን በዚህ ዘመን ብዙ ሆዳደሮችን እናያለን። ብዙ ለገንዘብ ያደሩ ሰዎችን እናያለን። እምነቱ ራሱ የማይከለክላቸው የልማድ እምነት ተመላላሾች አብዛኞቹን ስታዩቸው ኦርቶዶክስ እምነት፣ ተዋህዶ ኦርቶዶክስ እምነት እንከተላለን ይላሉ። ለፖለቲካው ደግሞ ሽፋንና አገልጋይ ሆነው ያንን የተሰጣቸውን መልካም እምነት ለሆዳቸው ሸጠውት በክፉዎች ጉባኤ ከክፉዎች ጉባኤ ተገኝተው ሕዝብን በመበደል ተሰማርተው እናያለን። ዛሬ ይህንን አትመሰክሩም? አዎ የምታዩት ነው። ይህ ደግሞ የሚካድ አይደለም። ከዚህ ሕይወት እግዚአብሔር ይጠብቃል። እንግዲህ ይስሐቅ ኑሮውን መኖር ከጀመረ በኋላ እንግዲህ የሚጥም ኑሮ የጀመረው እንግዲህ ልጆች ካፈራ በኋላ ነው። ከዛ በፊት የነበረው ግን ልጅ ባለማግኘቱ ብዙን 20 ዓመቱን ሙሉ በእግዚአብሔር ፊት እየለመነ ልጅ እንዲሰጠው እየጠየቀ ግን በጽናት በተሰጠው ኑሮ እየኖረ ያሳለፈው ጉዞ ነበረ። እግዚአብሔር ሰምቶት ታላላቅ ልጆችን ሰጠው። 2 ልጆችን በአንድ ጊዜ መንታ ወንድ ልጆች ሰጠው። ከዛስ በኋላ ምን ሆነ ነው? በምድርም ይላል ምዕራፍ 26 ቀድሞ በአብርሃም ዘመን ከሆነው ረሃብ ላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ ይለናል። እንግዲህ በዛ በነበረበት ስፍራ ላይ ረሃብ ጸና እና ረሃብ አንቀሳቀሰው ከመኖሪያው ማለት ነው። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ እባርክሃለሁም። ያችሁ ረሃብም ስለመጣ ችግር ስለመጣ እግዚአብሔር የሰጣችሁን እግዚአብሔር የሰጣችሁን ከአባቶቻችሁ ያገኛችሁትን ከአባቶቻችሁ ያገኛችሁትን
እንባቸውን ያፈሰሱበትን፣ የጸለዩበትን፣ የደከሙበትን ስፍራ ዝም ብላችሁ አትጣሉ ነው። አባቶቻችሁ መልካም በተለይ ሆነው በጸሎት በጾም ያሳለፉበትን፣ በእንባ ያሳለፉበትን ስፍራቸውን፣ በዓታቸውን ዝም ብላችሁ አትጣሉ። የዚህ ዘመን ትውልድ ዝም ብሎ የአባቶቹን የቤተሰቦቹን ድካም ውጤት የሆነውን ንብረት ሲሸጥ፣ ሲለውጥ፣ ሲያፈርስ፣ እንደውም ሞተውለት ቶሎ ወርሶ ለመሸጥ ሲደክም እናያለን። ጥቅሙን የማያውቅ ከንቱ ትውልድ። ከንቱ እኮ የምንለው ዝም ብለን አይደለም። የአባቶቹን በረከት የናቀ ትውልድ። አያችሁ፣ እግዚአብሔር ራብም ይምጣ ችግርም ይምጣ የአባትህን የአብርሃምን ስፍራ አትልቀቅ አለ። አያችሁ፣ የአባትህን እምነት አትልቀቅ። አባትህ በዘመናት በእኔ ፊት የደከመበትን አካሄድ አትልቀቅ። እኔ ለአብርሃም ባልኩት ምድር አንተም በዛ ተቀመጥ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክሃለሁ። እነዚህን ምድሮች ሁሉ ለአንተም ለዘርም እሰጣለሁና ለአባትህ ለአብርሃም የማልሁትንም መሐላ አጸናለሁ። አያችሁ፣ ለአብርሃም ምንድን ነው ያለው? እንደዛ እንደ አሸዋ ነው ማበዛው ዘርን አላለው? አሕዛብን ሁሉ ትወርሳለህ፣ ምድሩም በአንተ ይገዛል አላለው? እግዚአብሔር አሁንም እኮ ያንኑ ቃሉን ነው የሚጠብቀው። ዘርንም እንደ ሰማይ ከዋክብት አበዛለሁ፣ እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘር ይባረካሉ። አብርሃም ቃሌን ሰምቶአልና። ልብ በሉ፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቋልና። እግዚአብሔር በሕይወታችሁ እንዲህ ብሎ ይመስክርላችሁ። ሰምታችሁ ቃሉን ፈጽማችሁ፣ አያችሁ፣ ቃሉን ሰምታችሁ ፍርዱን አውቃችሁ ትእዛዙን ጠብቃችሁ ሥርዓቱንም አውቃችሁ ሕጉንም አውቃችሁ ጠብቃችሁ እግዚአብሔር ባንደበቱ ልጄ ትእዛዜን ጠብቀሃል፣ ሥርዓቴን፣ ፍርዴን፣ ቃሌን ሰምተሃል፣ ሕጌንም አውቀሃል ብሎ ልክ እንደ አብርሃም የሚመሰክርላችሁ የእግዚአብሔር ባሮች እንድትሆኑ እኔም አጥብቄ እመክራችኋለሁ። ምንም እኔ ደካማ ባሪያ ብሆን ከእናንተ ከእግዚአብሔር ቤተሰቦች የተጉና የበረቱ የእግዚአብሔርን ትእዛዝ ሕጉንም ፍርዱንም ሁሉ የሚጠብቁ የእምነት ጀግኖች እንደሚፈጠሩ እምነቴ ጽኑ ነው። እግዚአብሔርም እንደሚባርካችሁ ነገም ደግሞ እንደሚመሰክርላችሁ በእርግጠኛ ሆኜ ዛሬ ይህን ትምህርት ለእናንተ እያስተላለፍኩኝ አባቶቻችን በመከሩን መንገድ እየተጓዝን ባለ ትርፍ እንደምንሆን ነገ ለሚመጣውም ትውልድ እግዚአብሔር እንደዚሁ ትእዛዜን ጠብቀዋል፣ ቃሌን ሰምተዋል፣ ሕጌን ጠብቀዋል፣ ሥርዓቴን አከናውነዋል ብሎ የሚመሰክርልን እንድንሆን እግዚአብሔርን እንለምን። እግዚአብሔርም ለዛ ያብቃን። ወገኖች ይስሐቅ ይህን ምክር ሰማ፣ አርፎም ተቀመጠ። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ጠየቁት። አያችሁ፣ በእምነት ስትበረቱ፣ በእምነት ስትጠነክሩ ብዙ ጊዜ ፈተናና ውጊያ አለ። አለ ፈተናና አለ ውጊያ እምነት አይጸናም። እምነት ሁልጊዜ የሚጸናው አብሮት ፈተናንም አስከትሎ ነው። ስለዚህ በምትፈተኑበት በአንዳንድ ጉዳዮች ብዙ አትደነቁ፣ አትጨነቁበት። በጸሎት በጾም መከላከል ነው። እናንተን ሊያጸና ነው የሚመጣው። ነገር ሁሉ ለበጎ ነው የሚሆነው። ሚስቱን አዩና ይስሐቅን ጠየቁት ስለ ሚስቱ። እርሱም እህቴ ናት አለ። አያችሁ፣ ከአባቱ የተማረውን እንደው አንድም የቀረው የለም። ሁሉንም ልቅም አድርጎ ከአብርሃም ነው የወሰደው ይስሐቅ። የሚገርም ነው። ቃል በቃል ነው የወሰደው። አብርሃምም እንዲሁ ነበር። ጠላቶች መጥተው ስለ ሶራ ሲጠይቁት እህቴ ናት ነው የሚለው። ይስሐቅም አሁን ከዛው ከአባቱ የተማረውን አያችሁ፣ እህቴ ናት አለ።
የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለቱን ፈርቷልና። እርሷ ውብ ነበረችና፣ በእርግጥ ውብ ነበረች። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ያው የንጉሥ ቤት እንደምታውቁት ከፍ ያለ ስፍራ ላይ ነው የሚገነባው። በመስኮት ሆኖ በምድር የሚንቀሳቀሱትን ሁሉ ሕዝቦቹን ያያልና ያንን በመስኮት ወጥቶ ሲመለከት ይስሐቅ ሚስቱን ርብቃን ሲዳራ ታየ ይላል። ማለት እንግዲህ በፍቅር ሲጫወቱ ምን ሲሉ አየ ማለት ነው። አቤሜሌክም ይስሐቅን ጠራው፣ እንዲህም አለው፣ እነሆ ሚስትህ ናት፣ እንዴትስ እርሷን እህቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ፣ ይህ ያደረግብህ ምንድን ነው? ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኀጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። አያችሁ፣ አቤሜሌክ የአብርሃምን ሕይወት ያውቃል፣ የይስሐቅንም ማንነት ያውቃል፣ የአብርሃም ልጅ መሆኑንም ያውቃል። አብርሃም በስንት አቤቱታና ጩኸት በልመና በእግዚአብሔር ፊት ቆሞ ያገኘው የቃል ኪዳኑ ተቀባይ ልጅ መሆኑን አቤሜሌክ ያውቃል። የፍልስጤሞች መሪ ነው አቤሜሌክ። ግን እግዚአብሔር የሚሠራውን ሥራ በሚገባ ይከታተል ስለነበር ከአባቱ ከአብርሃም ጀምሮ የሚሆነውን ሁሉ እያየ ስለመጣ ይስሐቅንም ስለፈራ ማንም በአቤሜሌክ ስር የሚተዳደር ሕዝብ ሁሉ እንዲህ ድርሽ ብላችሁ ሚስቱን የሚነካ ወዮለት፣ ሞትን ነው የሚቀምሰው ብሎ ትእዛዝ ሰጠ። ይስሐቅም በሰላም ተቀመጠ። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው። አያችሁ፣ እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስም በአካባቢው ካሉት አቤሜሌክ ከሚገዛቸው ሕዝቦች በላይ ሆነ። እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። አያችሁ እንግዲህ በአባቱ በአብርሃም ዘመን የአባቱ ሎሌዎች የመዋሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኑበት፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራ ሸለቆም ሰፍሮ በዚያ ተቀመጠ ይላል። አያችሁ፣ ከአብርሃም የፈለሰው በረከት ወደ ይስሐቅም ጓዳ ገባ። ባረከው እግዚአብሔር። ከ60 ዓመት በኋላ ነው እንግዲህ አብርሃም የወለደው ይስሐቅ መባረክ፣ መብዛት፣ መጠንከር በሀብትም በዘሩም በልጆቹም ሁሉ እግዚአብሔር በሁለመና ሁሉ ደጁንም ቤቱንም ሁሉንም ሞላው። መልካምም የምታምርም ሚስት ሰጠው፣ ልጅም ሰጠው፣ ኑሮም ሰጠው። በረከትን አበዛ፣ ከብትንም ሎሌንም ላምንም ሁሉንም አበዛለት እግዚአብሔር። መቼ? ከ60 ዓመት በኋላ ጎልቶ እስከሚታይ ጠላቶች ሁሉ እስከሚያዩ ድረስ ከነሱም አልፎ እስኪበረታ ድረስ እግዚአብሔር ባረከው። አቤሜሌክም እንዲህ ከኛ በላይ ሆኖ እዚህ ከኛ ጋር አይቀመጥም ብሎ ሂድልን አለ። እርግጥ አልተጣላውም፣ ፈርቷል፣ አይነካውም። ግን ከኛ መሃል ውጣልን አለ። ከሱ ራቅ ብሎ ሄዶ ሰፈረ ይላል። እንግዲህ ቀጣዩን ደግሞ አረፍ ብለን እንማራለን። ዛሬ እዚህ ላይ እናቁመው።